የጽናት እናት እንደሞተች ነበር ብዙዎቻችን የምናውቀው። ግን ደግሞ ፍቅሬን ከትዝታ ጋር እንዲሆን የላከችው ሁልጊዜም ተሸፍና ፊቷን የማናያት ማናት ካላችሁ ማመን ይከብዳል። የጽናት ወላጅ እናት ናት። ትዝታ ከደረጃ ላይ ገፍትሬ ጥያታለሁ ወይንም ገድያታለሁ ብላ ያሰበቻት ሴት ውጭ ሀገር ሂዳ ታክማ መታ ተደብቃ ልጇንና ባለቤቷን ንብረቷን እየጠበቀች ትገኛለች። ፊቷ ስለተሸፈነ እኛ ራሳችን አላየናትም። ግን ደግሞ የጽናት እናት ናት። የእውነት በጣም ደስ ብሎኛል ጽናት እናቷ ስላለች። እንግዲህ የጽናትም አባት ደግሞ አቶ ግርማ እንግዲህ ባለቤቱ እንዳለች አያውቅም እንደሞተች እንጂ እሷ ግን ውጭ ሀገር ሄዳ ታክማ መታለች ማለት ነው። እና ጽናትም እናቷ እንደሞተች ነው የምታውቀው። በጣም ነበር ደስ ያለኝ ይሄን ነገር ሳቅ ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። እኔ በጣም ደስ ብሎኛል በዛሬው ክፍል ማለት ነው። በእርግጥ አቶ ግርማ በመታመሙ ወይንም የጽናት አባት እንደዚህ ሙሉ እና ውዶቼ ስለዚህ በጣም ደስ ብሎኛል። ግን ደግሞ እሱ በመታመሙና ግማሽ አካሉ ፓራራይዝ በመሆኑ በጣም አዝኛለሁ። ግን ደግሞ የጽናት እናት በህይወት ስላለች ተደብቃ ልጇንም ሆነ ባለቤቷን እየጠበቀቻቸው ነው። ግን ደግሞ አሁን ላይ ጽናት በተጨነቀችበት ሰዓት እናቲቱ 100 ሺህ ብር ባንክ አካውንት አስገብታለት ማንነቱን እስከምታጣሪ ድረስ ጊዜ እንዳትፈጂ ለአባትሽን አሳክሚ የሚል ኮሜንት ወይንም ደግሞ ሜሴጅ ነበረው ማለት ነው። እና ግን ማን እንደላከላት አታውቅም። ግን ደግሞ አባቷን እያሳከመች ነው ማለት ነው። በጣም ደስ ብሎኛል። ጓደኛዋም ከጎኗ አለች ማለት ነው። ግን አባትየው ደግሞ ታሟል፣ ግማሽ አካሉ ፓራራይዝ ሆኗል፣ ወይንም ደግሞ አንደበቱን መናገር አይችልም ማለት ነው። እና በጣም ነበር ያዘንኩትን። እሷም ደግሞ በጣም አዝናለች ጽናትም ማለት ነው። እና እንደዚህ መሆን አልነበረበትም። ግን ደግሞ መጨረሻው ላይ እርግጠኛ ነኝ ዲኖ ተነስቶ ከልጁ እናት ባለቤቱንም አግኝቶ ብዙ ነገሮች ይለወጣሉ ብዬ አስባለሁ። ትዝታ ደግሞ ለሌሎች የምትቆፍረው ጉድጓድ ውስጥ ራሷ ትገባበታለች ብዬ አስባለሁ። ትዝታ ክፋቷ በጣም ስር ሰደደ ማለት ነው። እና ፍቅሬም ደግሞ ትዝታን የቀረባት የጽናት እናት ስለላከችውና ልክ እሷ የምታደርገውን ነገር በደንብ እያወቀ እንዲነግራት ነው ማለት ነው። እዚህ ጋር እንግዲህ እሷንም እያናገራት ነበር። ትዝታን መጋፈጥ የለብንም በአሁኑ ሰዓት። ስለዚህ እኔ ሐኪም ቤት እሱ ያለበት ቦታ ላይ ሂጄ እሱን ማየት እፈልጋለሁ የራሱ ጉዳይ ብላ ነበረ። ግን ደግሞ በአሁኑ ሰዓት ትዝታን መጋፈጥ የለብንም ብሎ አስቆሟታል። ሐኪም ቤት በመግባቱና ፓራላይዝ እንደዚህ በመሆኑ በጣም ልቧ ተሰብሯል ማለት ነው። የልጁ እናት ማለት ነው። እና እውነት ለመናገር ጽናት እናቷ በህይወት እንዳለች ብታቅ ምን ያህል ደስ ይለኛል። ምክንያቱም እሷ ራሱ በጣም ነው ደስ የሚላት እና በአሁኑ ሰዓት ብቸኛ እንደሆነች ሰው እንደሌላት ነው የምታስበው። እናቷም እንደሞተች ነው የምታውቀው። እና ብቻ እኔ እንጃ ምን ልላችሁ እንደምችል ብቻ በጣም ይሄኛው ደስ ይላል። ግን ደግሞ አባትየው በመታመሙ ተከፍቻለሁ። እሷም ደግሞ ጽናትን በአሁኑ ሰዓት ትምህርቷን ሁሉ ነገሯን ትታበቃ አባቷን ብቻ እንትን እያለች ነው ያለችው። እና ናሆም ተስፋዬ ደግሞ እንግዲህ ናሆም ተስፋዬን ብዙዎቻችሁ ታውቁታላችሁ። ትዝታ የቤትና የድርጅቱን ስም በስሙ ያዞረችለት ልጅ ነው። ገንዘብ ጠይቋታል። ያንን ገንዘብ ካልሰጠችው በስሙን እንደማያዞርላት ነግሯታል። እሷ ግን ለፍቅሬ በግዴታ በፍቅር ካልፈለገ በግዴታ ወደ እኔ ያዞረዋል ብላለች ማለት ነው። ምክንያቱም ገንዘብ ልሰጠው አልፈለገችም። እሱም ደግሞ መከዳዳት አንችልም አቅሻለሁ ታውቂኛለሽ ብሏታል ማለት ነው። ናሆም ተስፋዬ ማለት ከጽናት ጋር አብሮ ጓደኛ ሆኖ ያለው ልጅ ነው ማለት ነው። እና ወዶቼ በጣም ከባድ ሁኔታ ላይ ነው ያለው ማለት ነው። ናሆም ተስፋዬ ማለት እዚህ ላይ በፎቶ በፊት ለፊት የምታዩት ናሆም ተስፋዬ ነው ማለት ነው። ይሄም እንግዲህ ናሆም ተስፋዬ በነገራችን ላይ ከጽናት ጋር ጓደኛ ማቾች ሆኗል ማለት ነው። ይሄን ነገር ግን በተለይ አባቱ ደውሎ እኔ እህት አለችኝ እንዴ ከእናቴ ውጭ የወለድካት እህት አለችኝ እንዴ እያለው ነበረ። ምክንያቱም ፍቅሬ እየጠየቀው ነበር ማለት ነው። ፍቅሬ ምንድነው ያነበር ያለው እዚህ ጋር አሁን አንተ መታህና ግራ የነበረችው እህቴ ናት፣ ፍቅረኛዋን እየፈለገች ነው ወይም የሆነ ነገር ብሎ ነበር ማለት ነው። ጽናት ደግሞ እዚህ ሰፈር ወንድሜን እየፈለኩ ነው ብላው ነበር ማለት ነው። ልጁ ተምታቶበታል ማለት ነውና ግን ደግሞ ትዝታን መጨረሻ ላይ ከጽናት ጋር መንገድ ላይ እየሄዱ እያሉ ትዝታን መንገድ ላይ አገኟት ማለት ነው። እና ትዝታም እሷን ከሱ ጋር ስታይ ማመን አልቻለችም። በቃ ራሷን መቆጣጠር ነው ያቃታት። በጣም ነበር የተናደደችው። ገንዘብ የጠየቀኝ በገንዘብ ካልሰጠሽኝ ወደ ስምሽ አላዞርልሽም ያላት ከጽናት ጋር ተነጋግሮ ነው የመሰላት ማለት ነው። ጽናት ግን ስለዚህ ምንም የምታውቀው ነገር የለም። እሷ ናሆም ተስፋዬን ትፈልጋለች። ናሆም ተስፋዬ ግን ከጣገቧ ነው ያለው ማለት ነው። እና ምንም ነገር ይሄን አታውቅም። እዚህ ጋር ተሸፋፍና የምታዩት የጽናት እናት ናት። ግን እናቷ እንደሞተች ነው የምታውቀው። እናቲቱ ግን እስካሁን ድረስ ራሷን ደብቃለች ማለት ነው። ምክንያቱም ትዝታ አሁንም እንደጀመረች ተጨርሰኛለች ብላ ስላሰበች ማለት ነው። ምክንያቱም በጣም ጨካኝ ስለሆነች ማለት ነው። መረጃ ነገር ይዛባት እስር ቤት ካላስወረወረቻት አሁንም እንደምትገላት ታውቃለች። እና እንደምታዩት ደግሞ ትዝታ ሰውን ከመግደል ወደ ኋላ አትልም ማለት ነው። ምክንያቱም ምንም ነገር ቢሆን ታደርገዋለች። ምክንያቱም ለገንዘብ የሚኖር ሰው ምንጊዜም የሰው ፍቅርና የሰው ክብር አይገባውም። እና ብቻ በአሁኑ ሰዓት በመሀል ግን ወንድሟን ብሩክም እየተጎዳ ነው። በተለይ ደግሞ ጽናትም ከምላችሁ በላይ በዚች እድሜዋ በዚህ ወጣትነቷ የማትቋቋመው ነገር ውስጥ ገብታለች። በጣም ነው የሚያሳዝነው።